ወንድ ልጅ እንደ መሆኑ አንጻር ሊሆን አብዝቶት ሊሆን ይችላል። አካሄዱ ልክ ላይሆን ይችላል። አንቺ ደግሞ ውስጥ ምናልባት ለሚዲያ የማትነግሪው ነገር በጣም ውስጥሽ ላይ ብዙ ነገር ሊኖር ይችላል። ውድ የአፍያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። እናንተም ባላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና አፍያዬን ደግሞ ሰብስክራይብ አድርጓት። በቅርቡ 10K ገብታ ማለት ነው 10K እኔ እቃውጥላታለሁ ማለት ነው። እና ብዙዋችሁ ትላንትና የተለቀቀው ቪዲዮ አልተዋጠልኝም እያላችሁ ነው። እንዲሁም ደግሞ የአብርሽ ወንድም አይደለም ወንድሙ ቢሆን መጀመሪያ መቅጣት የነበረበት ወንድሙ ነው እያላችሁ ብዙዋችሁ ብዙ አስተያየት ስትሰጡ አይቻለሁ ማለት ነው። እውነት ለመናገር ያው አንዳንዴ ማለት ምን አለ መሰላችሁ የአፍያ ቤተሰቦች ማለት ነው ያየነው ነገር ግልጽ አድርገን መናገር ምናምን እንደው ከተማሩ አብረው ከሆኑ ከታረቁ ብለን ነው ወደ ኋላ ያልነው። ትላንትና እኔም በቤቴ ቪዲዮ የሰራሁት እንደዛ ነው፣ በመልካም ነገር ነው ማለት ነው። ሁላችንም እናውቃለን ምን እንደሆነ ማለት ነው። የሰው ልጅ መጀመሪያ የቤቱን ነገር ነው ማስተካከል ያለበት መሸፈን ያለበት። ወንድማቸውን ቀጥተው ከዛም በኋላ ደግሞ ሩትዬ ጋር መጥተው ሩትዬ አንቺም እንደዚህ አጥፍተሻል፣ ያጠፋሽው ነገር ስላለ ማስተካከል አለብሽ ብለው መናገር የምችሉ እንደዛ ነበረ ነገሩ ማለት ነው። ነገር ግን ሁሌም የእነሱ ምክንያት ምንድን ነው? አብርሽ ስልክ አያነሳም፣ አብርሽ መገናኘት አልቻልኩም፣ አብርሽን እንደዚህ አላየሁትም በማለት ነው ሁልጊዜ ለኦዲየንስ የሚያቀርቡት ማለት ነው። እና አብዛኛውም ሰው ደግሞ ማለት አላቅም እንዴት ብዬ እንደምገልጸው የአብርሽ ወንድም አይደለም እና የቡዝዬን ባልዋ ነው። የቡዝዬ ባል ስለሆነው ይሄንን እኛ የምናውቀው ነገር የለም። አንድ አላህ ብቻ ነው የሚያውቀው፣ እነሱ ናቸው የሚያውቁት ማለት ነው። ምክንያቱም እኛ በቃ የአብርሽ ወንድም ነው ተባለ መጣ፣ ያው በሰጠውና በተናገረው ንግግር ምንም አይነት ክፋት የለውም። ለምን መሰላችሁ የተናገረው ለሩታም ለአብርሽ ነው ማለት ነው። መጀመሪያ ገና ለትዳርን ብቁ አልነበራችሁም፣ ትዳርን መያዝ አትችሉም ነበረ እና እናንተ አብረን እንኖራለን አብረን እንቀጥላለን ብላችሁ አሁንም ትዳር ውስጥ ገብታችኋል። ከትዳር አልፎ ደግሞ እንግዲህ ያለ ጸጋውን ልጅ ሰጥቷቸዋል። ልጃቸው አብራችሁ አሳድጉ በማለት ነው አስተያየት የሰጠው ማለት ነው። እኔ በአስተያየቱ ምንም ቅር ያለኝ ነገር የለም፣ በቡዜም በልጁም ማለት ነው። ምክንያቱም ጥሩ ምክር ነው። ምክራቸውን እኔ በጭራሽ አልከፋኝም። ደስ የሚል ምክር ነበረ። እዚህ ጋር አብርሽን አዳልተው አይደለም ሞር እንደውም ሩታዬን በጣም በስነ ስርዓት ነው እስከ መጨረሻውን ቪዲዮ ላይ ካያችሁት ማለት ነው። ሩታዬ ስለመጣሽ አመሰግናለሁ፣ በጣም ታከብርናለሽ፣ አንቺ ማለት የኛ ቤተሰብ ነሽ ብለው ብዙ ነገር ጥሩ መልካም መልካም ነገር ሲያወሩ ነበረ ስለ ሩታዬ ማለት ነው። እና አንዳንዴ እኛም የሆነ ያየነውም የላየነውም ነገር መናገር እኔ እንጃ ከባድ ነው ብዬ አስባለሁ። ለምን ብትሉ እነሱ ወንድሙ ነው እስከተባለ እኛ ምንም ማድረግ አንችልም። በቃ የአብርሽ ወንድም ነው፣ ሊያስታርቅም መጥቶ ይሆናል፣ ወይም ደግሞ ይሄን ነገር ሊቋጭ ፈልገውት ይሆናል፣ ሊያልቅ ይሆናል። እኛም እንደሰለቸን ደግሞ እነሱም ሰልችቷቸው ደብሯቸው ሊሆን ይችላል። ምክንያቱም የአብርሽና የሩታ ህይወት በብዙ ሰው መንገድ እንዲታረቁ ተደርጓል። ጋሽዬ ገብተዋል፣ የሩታ አክስቶች ገብተዋል። ምንም ነገር ልመለስ አልቻሉም። እንግዲህ በዚህ ሁኔታ ያው እኔ አንዳንዴ አላቅም የአብርሽም ወንድም ነው ለማለትም ተጠራጠርኩኝ። አላቅም ሩታዬ ከዚህ በፊት እንደሚተዋወቁ ከረጅም ሰዓት ተገናኘን። ገና ሩታዬ እሱን ስታይ ማለት በፈገግታና በድንጋጤ ነው ልጁ ራሱ ሰላም ያለችው ማለት ነው። እና ብዙ ጊዜ ሆነን ረጅም ጊዜ ሆነን ከተገናኘን እያለች ነበረ። በዚሁ አጋጣሚ ምን ተማራችሁ ማለት ነው? አብዛኛው ጊዜ ሩታ ከአብርሽ ቤተሰቦች ጋር አትገናኝም፣ አታወራም። ከነ ቡዝዬ ነው እንጂ ከነ ጋሽዬ ከነ አብዬ ምናምን ነገር ምንም አይነት ግንኙነት የላትም የምትሉ ሰዎች አላችሁ። ነገር ግን አብርሽና ሩታ በውስጥ ከቤተሰብ ጋር በደንብ ትውውቃላቸው። እኔ ትላንትና በዚህ ነገር ነው ብቻ ትምህርት የወሰድኩበት ማለት ነው። ምክንያቱም ከረጅም ጊዜ ባትለው በጣም ቆይተናል ከተገናኘን የምትለው ይገናኛሉ፣ ያወራሉ። ቤተሰብ ሁሉም አንድ ናቸው፣ እኛ ነን እንጂ። ምክንያቱም አብርሽና ሩታ ብዙ ጊዜ አብዛኛው ጊዜ እንደምታውቁት መልካም የእነሱ መልካም ስራቸው ጥሩ ነገራቸው ሚዲያ ላይ አያወጡም። በተለይ ደግሞ መልስ ቅልቅል ምናምን የተባለበት ቪዲዮ ብዙ ሰው ቪዲዮ ያላቸው መልስ ተደርገዋል፣ አንድ ላይ ቅልቅል አድርገዋል። ያንን ነገር ያው ያልተለቀቀበት ምክንያት ያው የሚሰሩትን ስራ ይበላሽባቸዋል በማለት ነው ያለቀቁት ማለት ነው። ለእኛ ደስ ይለን ነበረ። በተለይ ደግሞ እኔ በልጁ ደስ ያለኝ ነገር ቢኖር ሎሬንስ ክብር አለው።
አብርሽና ሩታ በጣም የሚወዳቸውና በጣም ልዩ የሆኑ አድናቂዎች አላቸው። ለነሱ ደግሞ እንዲከፋቸውና እንዲደብራቸው ደግሞ ማድረግ የለባቸውም። ለነሱም ሲሉ ደግሞ መታረቅ ነው ያለባቸው። እነዚህ ልጆች አንድነታቸው ነው የምፈልገው ብሏል። እንግዲህ ያው እሱም እኮ አልዋሻም። አብርሽንም አግኝቼ አወራዋለሁ እንዳንቺው አውርቼው ደግሞ ከዛም እሱም ጋር ያለ ችግር አንቺም ጋር ያለ ችግር ቁጭ ብለን አብረን የምንፈታው ይሆናል። አንቺን ብቻ አይደለም አንቺ እንደተጎዳሽ እንደተሰበርሽ ይገባኛል። ነገር ግን ወንድሜ ነው ብዬ እሱን አላደለም ሲል በጣም ጥሩ ጥሩ መልካም መልካም የሆኑ ንግግሮች ነበር የተናገራቸው። ግን አብዛኛው ሰውም በጣም እኔ እንጃ ምን ብዬ እንደምገልጸው አላቅም። እንዳልኳችሁ መግቢያ ላይ አልተዋጣላትም፣ አላመነበትም። ያው አብርሽን ይቅጣ፣ በመጀመሪያ ቤተሰብን ይቅጣ። ለምንድን ነው ሩታ ጋር እየመጣ ጭቅጭቅ የሚፈጥረው የሚናገራት እያላችሁ ነው። እንግዲህ በስተ መጨረሻው ቪዲዮውን የምናየው ይሆናል። ውድ ቤተሰቦቼ የነበረን ቆይታ ይሄንን ይመስላል። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ እንደውም አትያይ ማለት ነው፣ በመልካምነት ማለት ነው። በነገራችን ላይ መልካም ሌሉዬ ለሰጠሽው ሀሳብ እጅግ በጣም አመሰግናለሁ። ሲቀጥል ደግሞ እስካሁን የቆየ ቆይታ አይደለ? ስለዚህ ለምን አስቸኮለ? እሱን እስከምታገኘው ድረስ ለምንድን ነው የቸኮልክበት ምክንያት? እስካሁን ድረስ እኮ በጣም ቆይተሃል አይደለ? እና መጀመሪያ ሰዎች ላይ ጣታችንን ከመቀሰር ይልቅ የራስህን ሰው መጀመሪያ ማጥራት፣ መምከር፣ ያሉበትን ችግሮች እንዲያስተካክል መንገር፣ ካጠገቡ ያሉትን ክፉ ሰዎች እንዲያርቅ መናገር ነበረብህ። ገብቶሃል? እንደ ታላቅ እንደ ወንድም መጀመሪያ ማስተካከል ያለበትን ነገር መናገር ነበረብህ። እሷን መተህ እንዲህ ነው ከማለት ይልቅ ማለት ነው። ገብቶሃል? እና ሴት ልጅ እንደ አበባ ናት። ሲንከባከቧት ትፈካለች፣ ታድጋለች፣ ታብባለች፣ ታምራለች። እንደገና ደግሞ በዛው ልክ ደግሞ የሆነ ነገር ካለ ትጠወልቃለች። ገብቶሃል? አሁን ሩትዬ እንዴት አባትሽ ነው ያማረብሽ ማለት ነው የኔ ቆንጆ። በቃ እንደዚህ ፏ ብትን በይ፣ እንደዚህ ዝንጥ በይ። ለማን አባቱ ብለሽ ነው የምትጨናነቂው? ለማን አባቱ ብለሽ ነው አንገትሽን የምትደፊ? ለማን አባቱ ብለሽ ነው ዝቅ የምትይ? በቃ አለቀ። እንደዚህ ሆነሽ እንድትመጭ ነበር እኛ የምንፈልገውና እጅግ በጣም አምሮብሻል። ቀጤበት በዚሁ ማለት ነው። እናም ከዚህ በኋላም በጣም ደስ በሚሉ ነገሮች እንጠብቃለን። እና ብዙም ሆንክ ወንድምየው ደግሞ እሱን እንዲያስተካክል ካጠገቡ ያሉትን ነቀርሳዎች ካጠገቡ ያሉትን ክፉ ሰዎች እንዲያርቃቸው መናገር አለብህ ማለት ነው። ገብቶሃል? የሚሰሙ ከሆነ ምናልባት ጋሽዬንም አልሰማም ብሏል። ምናልባት የሚያስተካክል ከሆነ መጀመሪያ እሱን ማለት መምከር አለብህ ማለት ነው። መቆጣትም ካለብህ መምከርም ካለብህ መጀመሪያ የራስህን ሰው ማጥራት አለብህ ነው የምለው። በተረፈ ውዶቼ ናፍቃችሁኛል፣ የምር በጣም ናፍቃችሁኝ እና ላይክ ሰብ ማድረጋችሁን አትርሱ። እንገናኛለን በሰፊው በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።